በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱና በፍቅሩ ሁላችንንም የጠበቀን እስከዚህ ዕለትና እስከዚህ ሰዓትም ድረስ ያደረሰን የቅዱሳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የክርስቶስ ቤተሰቦች እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን የምንመለከተው በተአምረ ማርያም መጽሐፍ መቅድም ላይ እስመ ይእቲ መድኃኒትክሙ እርሷ መድኃኒታችሁ ናትና ተብሎ ስለተጻፈው ቃል ይሆናል። አምላካችን እግዚአብሔር እንዲያስተምረንና የቃሉን ምስጢር ለሁላችን የሚገልጽልን ዘንድ ቅዱስ ፈቃዱ ይሆንልን። በዚህ ትምህርታችን ውስጥ የምንመለከተው ለመሆኑ እመቤታችን ቅድስት ድንግል ማርያም መድኃኒታችን መሆንና መባልስ ትችላለችን? እንደዚሁም መጽሐፍ ቅዱስስ መድኃኒት ስለሚለው ቃል ምን ይላል የሚለውን ይሆናል። ይህንንም በማስረጃ እንመለከታለን። እግዚአብሔር ከሁላችንም ጋር ይሁን። መድኃኒት የሚለው ቃል በግዕዝና በአማርኛ ቋንቋ ውስጥ ጥልቅና ሰፊ ትርጉም ያለው ቃል ሲሆን እንደየአገባቡ ስጋዊ፣ መንፈሳዊ ወይም ሃይማኖታዊና ማህበራዊ የሆኑ ፍቺዎችን ይይዛል። አለቃ ኪዳነ ወልድ ክፍሌ መድኃኒት የሚለውን ቃል በመዝገበ ቃላት ላይ ሲተረጉሙ መድኃኒት በቆሙ መዳኛ፣ ማዳኛ፣ መድኃኒት፣ ፈውስ፣ የሚያድን ማለት ነው ብለው ተርጉመውታል። በመጽሐፍ ቅዱስ ውስጥ መድኃኒት የሚለው ቃል በተለያዩ መንገዶች ተገልጦና ተነግሮ እናገኘዋለን። ለምሳሌ ያህል ቃል በቃል መድኃኒት የተባሉትን በማስረጃ ከመጽሐፍ ቅዱስ እንመልከት። አንደኛ እግዚአብሔር በባህሪው ፍጹም መድኃኒት ነውና አዳኝ መድኃኒት ተብሏል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 26 በቅንፍ 27 ቁጥር 1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ብሏል። ይህ የነቢዩ የቅዱስ ዳዊት ቃል የእግዚአብሔርን መድኃኒትነትን የሚያጎላ ቃል ነው። በትንቢተ ኢሳይያስ ምዕራፍ 12 ቁጥር 2 ላይም ስንመለከት እነሆ አምላክ መድኃኒቴ ነው፣ ጌታ እግዚአብሔር ኃይሌና ዝማሬ ነውና መድኃኒቴም ሆኗልና በእርሱ ታምኜ አልፈራም ትላለህ ይላል። ይህም ቃል ነቢዩ ኢሳይያስ እግዚአብሔር አምላክ መድኃኒት ነውና በእርሱ ስለመታመን እርሱን ተስፋ ስለማድረግ ይናገራል። እነዚህ እስካሁን የተመለከትናቸው ጥቅሶች በብሉይ ኪዳን መጻሕፍት ላይ የተጻፉና የእግዚአብሔርን የባህሪ መድኃኒትነትን የሚያረጋግጡ ከብዙ ጥቅሶች መካከል በጥቂቱ የጠቀስናቸው የመጽሐፍ ቅዱስ ማስረጃዎች ናቸው። በአዲስ ኪዳን መጻሕፍት ላይ በማቴዎስ ወንጌል በምዕራፍ 1 ቁጥር 21 ላይ ስንመለከት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረውን ቃል እናገኛለን። እንዲህ ይላል፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። ይህ ቃል ኢየሱስ የሚለው ስም ከሰው ልጆች ድነት ጋር ያለውን ግልጽ የሆነ ተያያዥነትን ያስረዳል። ምክንያቱም በቃሉ ላይ የተቀመጠልን ቃል እርሱ ሕዝቡን ከኃጢአታቸው ያድናቸዋልና የሚል ስለሆነ፣ ስለዚህም ኢየሱስ ማለት አዳኝ መድኃኒት ማለት ነው። እንዲሁም በሉቃስ ወንጌል በምዕራፍ 2 ቁጥር 11 ላይ ስንመለከት ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ተብሎ የጌታችን የመድኃኒታችን የኢየሱስ ክርስቶስ መድኃኒትነቱ በግልጽ ተጽፎ እናገኛለን። የእርሱ መድኃኒትነት ከየትኛው መድኃኒት ከተባለ ፍጡር ጋር የማይወዳደርና የድህነት መሰረት በመሆኑ በሐዋርያት ሥራ በምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ተብሏል። ይህ ቃል
እርሱ እግዚአብሔር ወልድ ሰው ሆኖ በሥጋ ተገልጦ በመስቀል ላይ ደሙን ስለኛ አፍሶ በሞቱ እኛን ማዳኑን የሚናገር ቃል ነው። ነገር ግን ማስተዋል ያለብን አብና መንፈስ ቅዱስ ስማቸው በዚህ ላይ ስላልተጠቀሰ አሃድኑም ማለት አይደለም። ስለዚህም በመጽሐፍ ቅዱስ ውስጥ ዋነኛው ዘላለማዊውና እውነተኛው መድኃኒትና የድነት መሰረት የሆነው እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ከኃጢአት ከሞትና ከዲያብሎስ ቁራኝነት ሰውን ያዳነ በመሆኑ መድኃኒት ተብሏል። በዚህና በሌሎችም የብሉይ ኪዳንና የሐዲስ ኪዳን ቅዱሳት መጻሕፍት ላይ የእግዚአብሔር መድኃኒትነት በሰፊው ተገልጧል። ሁለተኛ፣ በመጽሐፍ ቅዱስ ውስጥ እግዚአብሔር ሕዝቡን ከጥፋትና ከጠላት እጅ ለመታደግ የተጠቀመባቸው መሪዎችና ቅዱሳን ነቢያት፣ ቅዱሳን መላእክት መድኃኒት አዳኞች ተብለው ተጠርተዋል። ይህን ለመመልከት ጥቂት ማስረጃዎችን ከመጽሐፍ ቅዱስ እናንሳ። በመጽሐፈ መሳፍንት ምዕራፍ 3 ቁጥር 9 ላይ የእስራኤልም ልጆች ወደ እግዚአብሔር ጮኹ፣ እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶንያልን አስነሳላቸው ይላል። በዚህ ቃል ውስጥ የቄኔዝ ልጅ ጎቶንያል የሚያድን አዳኝ መባሉ በግልጽ ተቀምጧል። ይህን የመሳሰሉ ሌሎችም የመጽሐፍ ቅዱስ ማስረጃዎችን በተመሳሳይ መልክ በዚሁ በመጽሐፈ መሳፍንት ላይ ማግኘት እንችላለን። በመጽሐፈ ነህምያ በምዕራፍ 9 ቁጥር 27 ላይም ስለዚህ ለጠላቶቻቸው እጅ አሳልፈ ሰጣቸው፣ አስጨነቋቸውም፣ በመከራቸውም ጊዜ ወደ አንተ ጮኹ፣ ከሰማይም ሰማሃቸው፣ እንደ ምሕረትህም ብዛት ከጠላቶቻቸው እጅ ያዳኗቸውን ታዳጊዎችን ሰጣቸው ብሏል። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 6 ላይም ስንመለከት ስለ ነቢዩ ኢሳይያስ እንደዚህ ተብሏል። እርሱም የያዕቆብን ነገሮች እንድታስነሳ ከእስራኤልም የዳኑትን እንድትመስል ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። በዚህ ቃል ውስጥ እንደተገለጸው ነቢዩ ኢሳይያስ መድኃኒት ተብሎ ተጠርቷል። ሦስተኛ፣ እጽዋትና ተፈጥሯዊ ነገሮች መድኃኒት ተብለዋል። መጽሐፍ ቅዱስ እግዚአብሔር ለሰው ልጅ ሥጋዊ ፈውስ የፈጠራቸውን እጽዋትንና ቅመሞችን በቀጥታ መድኃኒት በማለት ይጠራቸዋል። በትንቢተ ሕዝቅኤል በምዕራፍ 47 ቁጥር 12 ላይ በወንዙ ማጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም፣ ፍሬውም አይጎልም፣ ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል፣ ፍሬውም በመብል ቅጠሉም ለመድኃኒት ይሆናል ይላል። በትንቢተ ኢሳይያስ በምዕራፍ 38 ቁጥር 21 ላይም ስንመለከት የሕዝቅያስን መፈወስን በተመለከተ እንዲህ ተብሎ ተጽፎ እናገኛለን። ኢሳይያስም የበለስ ጥፍጥፍ አምጥተው በእባጩ ላይ ይለብጡት እርሱም ይፈወሳል ብሎ ነበር ተብሎ ተጽፎ ይገኛል። በዚህ መሰረት ነቢዩ ኢሳይያስ የሕዝቅያስን የእባጭ በሽታን ለመፈወስ የበለስ ጥፍጥፍ እንዲያመጡና እንዲጭኑበት ባዘዘ ጊዜ ያ መድኃኒት ሆኖታል። በትንቢተ ኤርምያስ በምዕራፍ 8 ቁጥር 22 ላይም በገለዓድ የሚቀባ መድኃኒት የለምን? ወይስ በዚያ ሐኪም የለምን? የወገንህ ሴት ልጅ ፈውስ ስለምን አልሆነም ይላል። ይህም ቃል የሚቀባ መድኃኒት መኖሩን የሚያረጋግጥ ቃል ነው። አራተኛ፣ ደስ የሚል ልብና እውነተኛ ወዳጅ መድኃኒት ተብሏል። በመጽሐፈ ምሳሌ ምዕራፍ 17 ቁጥር 22 ላይ ስንመለከት ደስተኛ ልብ ጥሩ መድኃኒት ነው፣ ያዘነች ነፍስ ግን አጥንትን ታደርቃለች ይላል። ይህ ቃል ደስተኛ ልብ መድኃኒት መሆኗን የሚናገር ነው። ስለዚህ መድኃኒት የሚለው ቃል ለአንድ ነገር ብቻ የሚነገር ሳይሆን ለተለያዩ ነገሮች እንደየአገባቡ ሊነገር ይችላል። አምስተኛ፣ እውነተኛ ወዳጅም መድኃኒት ተብሏል። በመጽሐፈ ሲራክ ምዕራፍ 6 ቁጥር 16 ላይ ስንመለከት የታመነ ወዳጅ የሕይወት መድኃኒት ነው፣ እግዚአብሔርንም የሚፈሩ ያገኙታል ይላል። ይህ ቃል የሚያረጋግጥልን የእውነተኛ ወዳጅን መድኃኒትነትን ነው።
እውነተኛ ወዳጅ መድኃኒት ስለተባለ ኢየሱስ ክርስቶስን መተካት ይችላል ማለት ፈጽሞ ሊሆን አይችልም። ስለዚህም መድኃኒት የሚለው ቃል እንደየደረጃውና እንደየአገባቡ ለተለያዩ ነገሮች ተነግሯል ማለት ነው። በመጽሐፍ ቅዱስ አስተምሮ መሰረት መድኃኒትነት በባህሪው አዳኝ ከሆነው ከእግዚአብሔር ጋር የሚገናኝ ሆኖ ሳለ ነገር ግን እግዚአብሔር ለሰው ልጅ ታዳጊ አዳኝ እንዲሆኑ ያዘጋጃቸው ቅዱሳንም በጸጋ አዳኞች መድኃኒት ተብሎ ይጠራሉ። እንዲሁም የተፈጥሮ እጽዋት ጭምር መድኃኒት ተብሎ ተጠርተዋል። በዚህ መሰረት በቤተ ክርስቲያናችን ትምህርት እመቤታችን ቅድስት ድንግል ማርያም መድኃኒት መባሏ የሕይወት መድኃኒት የሆነውን ክርስቶስን ያስገኘችና ለሰው ልጅ በምታደርገው ምልጃ ፈውስን፣ ይቅርታን ስለምታሰጥ ነው። በዚህ ምክንያት መድኃኒት፣ ምክንያተ ድኂን፣ አማላጅ እየተባለ ትጠራለች። እመቤታችን ቅድስት ድንግል ማርያም መድኃኒት የተባለችባቸው ዋና ዋና ምክንያቶች ምንድናቸው የሚለውን ስንመለከት አንደኛ እውነተኛውን መድኃኒት ክርስቶስን ያስገኘች በመሆኗ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን የማዳን ሥራውን የሰራው ከእርሷ ተወልዶ ነው። ያለ እርሷ ክርስቶስ በሥጋ አልተገለጸም። ስለዚህም መዳናችን የተጀመረው በእርሷ በድንግል ማርያም በኩል መሆኑ ግልጽ ነው። እርሷ አምላክ ሆና መድኃኒት የተባለች ባይሆንም አምላክን በሥጋ ለመውለድ በእርሱ በፈጣሪዋ በመመረጧ ያለ መድኃኒትን በማስገኘቷና እርሱ ድኅነትን በእርሷ በኩል በመጀመሩ እንዲሁም ለትውልዱ ፈውስን ታስገኝ ዘንድ ጸጋ የተሰጣት በመሆኗ በጸጋ መድኃኒት ተብላ ትጠራለች። ሁለተኛ እመቤታችን ቅድስት ድንግል ማርያም መድኃኒት የተባለችበት ምክንያት የሐዲስ ኪዳን ሔዋን ወይም ዳግማዊት ሔዋን በመሆኗና የድኅነት ወይም የመዳን ምክንያት በመሆኗ ነው። በአዳምና በሔዋን አለመታዘዝ ምክንያት ወደ ዓለም የመጣው የሞት ፍርድ የተሻረው በመታዘዝ መሆኑ ግልጽ ነው። በመጀመሪያ የተሰማው የእመቤታችን የቅድስት ድንግል ማርያም እሽታና ታዛዥነት በክርስቶስ ለተፈጸመው ድነት መሰረት ነው። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ባበሰራት ጊዜ እንደ ቃልህ ይሁንልኝ በማለቷ የምስራቹው ቃል ተፈጽሟል። ስለዚህም ቅድስት ድንግል ማርያም ለሰው ልጅ መዳን ትልቁን ድርሻ ስላበረከተችና የድነታችን በር በመሆኗ መድኃኒት ትባላለች። ይህም በሌላ አገላለጽ ምክንያተ ድኂን የመዳን ምክንያት ተብሎ ይገለጻል። የመጀመሪያዋ ሔዋን የእባብን የሰይጣንን የሞት ምክር ሰምታ ዕፀ በለስን በመብላት ለሰው ልጅ ሁሉ ሞትንና ጥፋትን አምጥታለች። እመቤታችን ቅድስት ድንግል ማርያም ግን የቅዱስ ገብርኤልን ብስራት ሰምታ በመቀበልና እንደ ቃል ይሁንልኝ ብላ ለፈጣሪ በመታዘዟ ምክንያት በሔዋን ምክንያት የመጣው የሞት እርግማን ተሽሮልናል። እንዲሁም በመጀመሪያይቱ ሴት በሔዋን አለመታዘዝ ምክንያት ለጠፋው ዓለም በድንግል ማርያም ታዛዥነት ምክንያት ድህነት መዳን ተገኝቶለታል። ሶስተኛ እመቤታችን ቅድስት ድንግል ማርያም መድኃኒት መባሏ በአማላጅነቷና በቃል ኪዳኗ ነው። አማላጅነት በመጽሐፍ ቅዱስ ትምህርት መሰረት የተፈቀደና የታዘዘ መሆኑ ግልጽ ነው። ይኸውም ምልጃ ማለት ስለሌላው መጸለይ፣ ምህረትን ለምኖ ማሰጠት ማለት ነው። በያዕቆብ መልእክት በምዕራፍ 5 ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። ትፈወሱ ዘንድ ማለት ትድኑ ዘንድ ማለት መሆኑ ግልጽ ነው። ይህም በቅዱሳን ጸሎት የሚገኝ ሰማያዊ ዋጋ ነው። ምክንያቱም የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ቃሉ እመቤታችን ቅድስት ድንግል ማርያምንም ይመለከታልና ስለኛ ምልጃዋ አይቋረጥም ብለን ይህንን ቃልና ሌሎችን የመጽሐፍ ቅዱስ ክፍሎችን ማስረጃ አድርገን በአማላጅነቷ እናምናለን። እመቤታችን ቅድስት ድንግል ማርያም በቃና ዘገሊላ ሰርግ ቤት የሰዎቹ የወይን ጠጅ ማለቁን አይታ ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን በመለመን በመጠየቅ ተአምር እንዲያደርግና የሰርገኞቹ ኀፍረት
በደስታ እንዲለወጥ አድርጋለች። በዮሐንስ ወንጌል በምዕራፍ 2 ከቁጥር 1 እስከ 11 ላይ ተጽፎ እንደምንመለከተው ድንግል ማርያምን ይህን ያህል ምድራዊ ሰርግ ቤት ጉለት ካሳሰባትና ጥያቄ አቅርባ መልስ ካሰጠች በድክመታችን በውርቀታችን ጊዜ የኃጢአት ይቅርታን ታሰጠን ዘንድ በጸሎት በምልጃ እኛን ማገዟ የእግዚአብሔር ፈቃድ ነውና ምንጊዜም ቢሆን ድንግል ማርያም ስለኛ በማሰብ ስለኛ በመጸለይ ከልጇ ምሕረትን ይቅርታን ታሰጠናለች። ሐዋርያው ቅዱስ ጳውሎስ በመጀመሪያ ወደ ጢሞቴዎስ በጻፈው መልእክቱ በምዕራፍ 2 ከቁጥር 1 እስከ 3 ላይ እንደዚህ ብሏል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ዛሬም በኃጢአት ማዕበል ለሚናወጡ ወደ እርሷ ለሚጮኹ ቃል ኪዳኗን ለሚያምኑ ክርስቲያኖች ሁሉ እመቤታችን ቅድስት ድንግል ማርያም በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ባላት ባለሟልነትና ከእርሱ በተሰጣት ቃል ኪዳን ከነፍስና ከሥጋ ጥፋት በምልጃዋ የምታድን መድኃኒት ናት። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን እምነትና ትምህርት መሠረት ድንግል ማርያም ከልጇ ከወዳጇ ዘንድ የተቀበለችው የማይታጠፍ የማይጠፋ የምሕረት ቃል ኪዳን አለ። ስለዚህም ይህን ቃል ኪዳን ኪዳነ ምሕረት ብለን እንጠራዋለን። እመቤታችን ቅድስት ድንግል ማርያም በዚህ ቃል ኪዳኗና በአማላጅነቷ ከፈጣሪ ምሕረትን ፈውስን የምታሰጥ በመሆኗ መድኃኒት ተብላ ተሰይማለች። በትንቢተ ኢሳይያስ በምዕራፍ 49 ቁጥር 6 ላይ ስለ ነቢዩ ኢሳይያስ እንደዚህ ተብሏል። እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመስል ባሪያ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። በዚህ ቃል ላይ እንደተገለጸው ነቢዩ ኢሳይያስ መድኃኒት ተብሎ መጠራቱን አስቀድመን ተመልክተናል። ነቢዩ ኢሳይያስ ይህን ያክል መድኃኒት መባል ከተገባው እመቤታችን ቅድስት ድንግል ማርያም መድኃኒት ትባል ዘንድ የሚገባት እንጂ የማይገባት አይደለችም። እርሷን እመቤታችን ቅድስት ድንግል ማርያምን ከነቢዩ ከኢሳይያስና ከሌሎችም ቅዱሳን ሁሉ በላይ በሆነ ክብር እንድትገኝ ካደረጋት አንዱ አምላክን በድንግልና ጸንሳ በድንግልና መውለዷ ነው። እንዲሁም በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የባለሟልነት ሞገስ ያላት መሆኗ የክብሯን ታላቅነት ያስረዳል። ስለዚህም ድንግል ማርያም በልጇ በኢየሱስ ክርስቶስ ፊት የምታቀርበው ልመናና ምልጃ ታላቅ ኃይል አለው። ይህ መድኃኒት እንድትባል አድርጓታል። አራተኛ መድኃኒት መባሏ የቆሰለውን የሰውን ልጅ ሕሊና የምታረጋጋ በመሆኗ ነው። በመጽሐፍ ቅዱስ በመጽሐፈ ምሳሌ በምዕራፍ 17 ቁጥር 22 ላይ ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች እንደሚል የእመቤታችን የቅድስት ድንግል ማርያምን ስም መጥራት፣ የእናትነት ፍቅሯን ማሰብ፣ እርሷን መለመንና በእርሷ ስም መማፀን በኃጢአት የቆሰለውንና በጭንቀት የዛለውን የሰውን ልብ ይፈውሳል፣ ደስ ያሰኛል። ለዚህም ነው በሉቃስ ወንጌል በምዕራፍ 1 ከቁጥር 41 እስከ 45 ላይ ስንመለከት ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ተብሎ የተጻፈው። በዚህ ቃል ላይ በግልጽ እንደምንመለከተው በቅዱስ ገብርኤል ደስ ይበልሽ የተባለች እመቤታችን ቅድስት ድንግል ማርያም የሰላምታ ድምጿን ለኤልሳቤጥ ባሰማች ጊዜ ኤልሳቤጥ በመንፈስ ቅዱስ ተሞልታለች። በማኅፀኗ ያለ ጽንስም በደስታ ዘሏል።
በታላቅ ድምፅም ጮኻ ድንግል ማርያምን በማህፀኗ ያለውን የማህፀኗን ፍሬ ኢየሱስ ክርስቶስን አመስግናለች። አድርገን ይህንን መነሻ አድርገን የእመቤታችን የቅድስት ድንግል ማርያም የሰላምታዋ ድምፅ ላዘነሽ ልብ ምን ያህል ደስታን እንደሚሰጥ ማሰብ እንችላለን። ስለዚህም የእመቤታችን የቅድስት ድንግል ማርያም ስሟ የሰላምታዋ ድምፅ ላዘነ ልብ ፈዋሽ መድኃኒት መሆኑ የታወቀ ነው። በአጠቃላይ እመቤታችን ቅድስት ድንግል ማርያም መድኃኒት የምትባለው ራሷን ችላ አዳኝ አምላክ ስለሆነች ሳይሆን እስካሁን ድረስ በተመለከትናቸው ምክንያቶች ነው። እንኳን እመቤታችን ቅድስት ድንግል ማርያም ሌሎችም መድኃኒት አዳኝ የተባሉ ሰዎች እጽዋት መኖራቸው በመጽሐፍ ቅዱስ በሰፊው ተገልጧል። ስለዚህም እመቤታችን ቅድስት ድንግል ማርያም መድኃኒት ወይም ደግሞ ምክንያተ ድኅን መባሏ ከአምላክ ጋር የተካከለች ናት ሊያሰኝ ፈጽሞ አይችልም። ምክንያቱም የእግዚአብሔር መድኃኒትነት የባህሪ ሲሆን የእመቤታችን የቅድስት ድንግል ማርያም መድኃኒትነት ግን የጸጋ ነውና። የተወደዳችሁ የዚህ ቻናል ተከታታዮች በዚህ ቻናል በየጊዜው በሚቀርቡ ትምህርታዊ መልእክቶች እንደተጠቀማችሁ ተስፋ በማድረግ ይህ ቻናል እንዲሰፋና እንዲያድግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና ቪዲዮዎችን ላይክ፣ ሼር በማድረግ እንደዚሁም በኮመንት መስጫ ላይ ጥያቄና አስተያየት በመስጠት አብራችሁ ትሆኑ ዘንድ በእግዚአብሔር ስም እጠይቃለሁ። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጸሎትና ተራዳይነት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።